ስፖክስ እና አብርሽን ማለት ዳኒንና ያን ልጅ ማለት ነው። ዛሬ ማን ነበር የሚባለው አብሮት የነበረው ልጅ ማለት ነው። ከምሬ ነው የምነግራችሁ። እኔ እኮ ከአብርሽ ጎን ያሉ ሰዎች ለአብርሽ አይሆኑትም፣ ለአብርሽ አይደርሱለትም፣ ለአብርሽ የሚጨነቁ ሰዎች አይደሉም ስላችሁ በምክንያት ነው። ገባችሁ አይደለም? ዳኒ ምን አለ ቪዲዮ ባያልቅ 2 ደቂቃ ይሆነው ምን ይሆነው አላውቅም። ልጁ ይሄ አቤኔ ማን ነበር የሚባለው ልጅ ከመጣ በኋላ አንገቱ ላይ ያለውን ወርቅ በጥሰው ለምን ሩጦ አይሄድም ነበረ? እግዚአብሔር ለምን አይሄድም ነበር? ከዛ እንድቻርጉ ወርቅ የምትነኩብኝ ነው እንዴ ምናምን ይላል አብርሽ ማለት ነው። ገባችሁ አይደለ? እኔ ሩታን የምታመሰግኑ ሰዎች ሩታ እንደዚህ ናት እኮ ሩታ እንደዚህ አድርጋ ምን አድርጋ ሩታ እንደዚህ ምን ሲያታረገው አይታችሁ ነው ምን ሆነ ምን አመትሩ ሰዎች ከዚህ ቪዲዮ በደንብ አድርጋችሁ መረዳት ትችላላችሁ። በደንብ አድርጋችሁ ማለት ነው። ገባችሁ አይደለ? እሱ እንዲሁም ለእህቱ ና ሰርፕራይዝ እናድርግልህ እህት ከና አንድ አብረን ምናምን ሲባል አይ ምናምን ብሎ እንትን የሚልበት ምክንያት ምንድን ነው ብላችሁ ታስባላችሁ? የሆነ ነገር ባይኖር ኖሮ አብርሽ ከመቼ ወዲህ ነው እንዲበጠስበት ያልፈለገው? ምን እንዲልበት ያልፈለገው? ለማንኛውም እየጠጣችሁ እሺ። ቡና ስለማልወድ የቡና አድርጌላችሁ ማለት ነውና እውነት ለመናገር ማርያም በጣም ነው ያስጠላኝ፣ በጣም ከመላችሁ በላይ ማለት ነው። አብርሽ እያደረገው ያለው ነገር እኔ እግዚአብሔርን ለምንድን ነው የሚነግሩትን የማይሰማ? ለምንድን ነው እንትን የማይል? ሲጀመር እኔ በአብርሽ አልፈርድም ባይዘዋ ማለት ነው። ሩታ ሙሉ ለሙሉ በሩታ አላማ ነው የሚቆጣጠረው። በሩታ የሆነ ነገር ነው የሚቆጣጠረው። ሩታ ያለችውን ነው የሚሰማ። ሩታ ያለችውን ነው የሚናገረው። ምን የሚለው ምናምን ህፃን ልጅ ነው። ገባችሁ? የሆነ ቦታ ስትሄዱ እዚህ ቦታ ላይ ነኝና ማለት ወይም የሆነ ባንክ ስገቡ ኦር ሱፐርማርኬት ስገቡ ምናምን ከትምህርት ቤት ምናምን ልጆቻችሁን አወጣችሁ መኪና ውስጥ አድርጋችሁ እንዳትወጡ መኪና እንዳትነኩ ምናምን ብላችሁ የምትወጡት የዛኔ ነው። ገባችሁ? እሷ ደግሞ አብርሽን እንደዚህ ቢልህ እንዳትሄድ እንደዚህ ቢፈጠር ምን ልታረግ ሄድሽ? ሲጀምር ወደ ዘር የሄድሽበት ምክንያት ምን ልታረግ ነው የሄድሽው? ምን ልታረግ ልትሸሽ ይቻልሽ? ዳኒ አብርሽ ከትዳሩ ህይወቱ ከዚህ ትዳር ህይወቱ ሊያስተምረው ከአብርሽ ተምሮ ዳኒ ህይወት ሊገባ ሊዳር እንደዛ ነው ሀሳባችሁ? እኔ በጣም የሚያሳፍረው እግዚአብሔርን ከምላችሁ በላይ በጣም ነው ያፈርኩባችሁ። እና ዳኒ ያደረከው ነገር ልክ አይደለም። ለአብርሽ የምትቆረቆር ለአብርሽ የምታዝን ለአብርሽ በቃ ወንድሙ ነኝ ተጎድቷል እየተጎዳ ነው ልድረስለት ብለህ የምታስብ ከሆነ አንገቱ ላይ ያለውን ወርቅ በጥሰህ ወሮረው። ይሙትም የነሳም የራሱ ጉዳይ ዛም በኋላ ማለት ነው። የራሱ ጉዳይ ዛም በኋላ መወሰን ያለበትን ውሳኔ ይወስናል። ማድረግ ያለበትን ነገር ያደርጋል። እንደፈለገ መሆን ይችላል። ሩታ በመጨረሻ መታባቸዋለች፣ ይዛቸዋለች። ምንም ማድረግ አይቻልም። መልሰዋለች አብርሽ ማለት ነው። ገባችሁ? ሩታ መጨረሻ ላይ መታ መልሳለች። ያንን የመጨረሻ ፓርት እሷ ስትመጣ የሆነ ውንብ አድርገው ነው እንደገና ካሜራውን ያዞሩትና መታለች። ወስደውታል። ምንም ማድረግ አይቻልም። አብርሽ ሲጀመር በእነሱ ቁጥጥር እነሱ ያሉትን ማንም ያለውን ነገር እንዲሰማ ሳይሆን ያደረገችው በእሷና በእሷ ብቻ። ይሄ ደግሞ ትዳር አይደለም፣ ልንገራችሁ። ይሄ ትዳር አይደለም። ማርያምን በጣም የሚያስጠላ ነገር ነው። እንደዚህ አይነት ህይወት፣ እንደዚህ አይነት ፍቅር፣ እንደዚህ አይነት ሪሌሽንሽፕ ለምን ባናቱ አይዘቀዘቅም? እስከ መቼ ነው እንደዚህ የሚሆነው? ከቤተሰብ ተለይቶ ከጓደኛ ተለይቶ ስራ እንዳይሰራ እሱ ባለው እዛ ቤት አንድ ሳምንት ያክል እንደዚህ አይነት ሲቹዌሽን ውስጥ ሆኖ የሚቀመጥበት ምንድን ነው ኬዙ? ከፈለገ እንጦሮንጦስም ተወሰደው ተውት፣ በቃ እንግዲህ በኋላ ማለት ነው። ገባችሁ? ሲጀመር ማረግ ከቻሉ መወሰን ከቻሉ ሩታ አጥቅታችሁ ሩታ አሸንፋችሁ ሩታ የናንተን አቅም የናንተን ኃይል ወስዳ እሷ አሸንፋችሁ ነው እውነት ወይስ የአብርሽን መዳን ስለማፈልጉ ነው እናንተ እንጂ ማድረግ ያለባችሁን ነገር አግራችሁ አብርሽን ማስለቀቅ ከዛ ህይወት ማስወጣት ትችሉ ነበር። ግን እናንተ ለአብርሽ እየተጨነቃችሁ አይደለም፣ ለአብርሽ እያሰባችሁለት አይደለም፣ ለአብርሽ እንድረስለት እያላችሁት አይደለም፣ እየደረሳችሁ አይደለም ለአብርሽ ማለት ነው። ገባችሁ? ሁሉንም ነገር እንደዚህ ነው። እሷ የለችም አይደለ? ዛሬ አንገቱ ላይ ያለውን ወርቅ አውልቆ የመጣል ምንድን ነው የሚያቅታችሁ? አብርሽ እንደዚህ አድርጎ ስለያዘ አንገቱን ስለያዘ አጠቃችሁ ምናምን ሁለታችሁ እጁን ብትይዙት ያን ምንም አይነት ነገር እኮ የሆነ እግዚአብሔርን ህፃን ልጅ እንኳን የሚበጥሰው ነገር እኮ ነው። ያን ያህል ወፍራም አይደለ ምን አይደለ እንፍተው እንኳን አትሉም። ገባችሁ? እንዲህ በአንድ እጃችሁን እንትን ብትሉት ብጥስ የሚል ነገር ነው አይደለ እንዴ? እንደ ህፃን ልጅ አታባብሉት። መወሰን ያለባችሁን ውሳኔ ወስኑ። ያለዛ ደግሞ እየሄዳችሁ እንደዚህ ሆኖ እንደዛ ሆኖ እያሉ አትምጡብን እኛ ላይ ማለት ነው። ይሄ ለወጣቱም ሆነ ኢትዮጵያ ላይ ላለ ነገር ምንም የሚያስተምር ነገር የለውም። ምንም አይነት ነገር የሚያስተምር ከዚህ ነገር ብዙ ነገር እንማራለን ምናምን የሚባልበት ምንም አይነት ኬዝ እስከሌለ ድረስ አትበላሹ። በቃ በመስቀል አትነግዱ። ቤተክርስቲያን በመስቀሏ ስንት ነገር ነው የምታደርጉባት። አንዴ ህዝብ ይገደልባታል፣ አንዴ መተት እንትን ትሉበታላችሁ። ምንድነው ስንቱን ነገር ነው የምትሰሩበት። ስለዚህ መቃወም ነው ያለባችሁ። የሩታ በጎች ደግሞ ማለት ነው እግዚአብሔርን እያንዳንድሽ አንቺ
ምን ብዬ እንትን እንደምላችሁ እናንተ የደነዘዛችሁ ማይንድ ያላችሁ ሰዎች ናችሁ ሲጀመር ማለት ነው። እንደዚህ አድርጋ እንደዚህ እንትን ብለው እንደዚህ ብላ እያላችሁ እንትን የምትሉ ደነዞች ሁላ አንድ ሰው ይሳደብ እኔ ጋር ማለት ነው። አንድ ሰው ማለት ነው እያንዳንድሽ እየሞለድኩ ነው ማጥብሽ እየሞለድኩ ማለት ነው። እና ሩታ እንደዚህ አድርጋ እኮ ነው ሩታ ጎበዝ አደረገች ደግ አደረገች እንደዚህ እንትን አለች። ነገ በራስሽ ወንድም ሲደርስ ታይዋለሽ እያንዳንድሽ። ወይም ነገ አንቺ ላይ ባልሽ ደግሞ አድርጎብሽ ስቃይ ስታያት ታገኛታለሽ። ለማንኛውም ነገ በሰፊው እንመጣበታለን። ለቡዜ ደውላታለሁ ያለውን ነገር ምናምን በደንብ አድርገን እነግራታለን። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ የደወል ምልክቱን እየተጫናችሁ ሰብስክራይብ ማድረጋችሁን አትርሱ። ባይ